ለየትኛውም የስራ መደብ ለየትኛውም ድርጅት ሁልጊዜም በየትኛውም ቦታ የማይቀሩ ከባድና ፈታኝ የሚባሉ 15 የስራ ቃለመጠይቅ ጥያቄዎችን ዛሬ በዚህ ቪዲዮ የምነግራችሁ ይሆናል። ሰላም ሰላም፣ እንደምንሰነበታችሁ እቴነሽ ነኝ ከኤችአር ኢንሳይትስ ዩቲዩብ ቻናል። ሳምንቱ ጥሩ እንዳለፋችሁ ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ከቅጥር ጋር ከሲቪ ዝግጅት ጋር ከስራ እድገት ጋር ተያያዥነት ያላቸው ቪዲዮዎች እንዲደርሳችሁ ለሌሎቹም ሼር አድርጉ፣ እናንተም ሰብስክራይብ አድርጉ። ወደ ዋናው ሀሳብ ስመለስ ብዙ ጊዜ በየትኛውም ድርጅት መንግስታዊም ሆነ መንግስታዊ ያልሆነ ኢንተርናሽናል ኤንጂኦም ሆነ የግል ፕራይቬት ካምፓኒስ ዩዥሊ የማይቀሩ በዋናነት ኮመንሊ ለየትኛውም የስራ መደብ የሚጠየቁ ጥያቄዎች አሉ። ዛሬ እነሱን የምናይ ይሆናል። የመጀመሪያው ጥያቄ ሁልጊዜም የማይቀረው እስኪ ስለራስህ ንገረኝ ወይም እስኪ ስለራስሽ ንገረኝ የሚለው ጥያቄ ነው። ይህንን ጥያቄ ስንመልስ ብዙ ጊዜ መመለስ ያለብን ተዛማጅ ስለሆነው የስራ ልምዳችን፣ የትምህርት ዝግጅታችን እንዲሁም ደግሞ እነሱ ካወጡት የስራ መደብ ወይም የሙያ ዘርፍ ጋር ተቀራራቢ የሆነውን መረጃና ለምን እነሱ ጋር እንዳመለከትን መግለጽ መቻል አለብን። ከዛ ውጭ ግን ስለ ትውልድ ቦታችን፣ የት እንዳደግን፣ ስለ ጋብቻ ሁኔታችን እንዲሁም ደግሞ ተያያዥ ስላልሆኑ የስራ ልምዶቻችን ማውራት የስራ ቃለ መጠይቅ የሚያደርጉ ሰዎችን አሰልቺ ይሆንና ታይማችሁን በአግባቡ ሳትጠቀሙ ልትቀሩ ትችላላችሁ። በዛ ይሄ ሀሳብን ኮንስትራክት አድርጎ አርቲኩሌት አድርጎ የመግለጽ ጋፕ አለበት ተብሎ ኢቫሉዌትም ሊደረግ ይችላል። እነሱም ደግሞ ቃለመጠይቅ የሚያደርጉ ሰዎች ከናንተ መውሰድ ያለባቸውን ፍሬ ነጥብ እንዳይወስዱ እንቅፋት ይሆናቸዋል ማለት ነው። ስለዚህ በዋናነት ፎከስ አድርጋችሁ መመለስ ያለባችሁ ተዛማጅ ስለሆነው ነገር ነው እና ለምን እነሱ ጋር እንዳመለከታችሁ መሆን አለበት። ሁለተኛው ለምን እንቀጥርሃለን? ለምን እንቀጥርሻለን? ይህ እናንተ ለድርጅቱ ምን ያህል ፍላጎት እንዳላችሁና ለዛ የስራ መደብ ወይም ደግሞ ለዛ ድርጅት የሚሆን ያላችሁን እውቀት፣ ክህሎት፣ ስልጠናዎች እንዲሁም ፕራክቲካሊ በማስረጃ ወይም በምሳሌ የታገዘ ገለጻ ማድረግ ነው። ለምን ለዛ ቦታ ልትሆኑ እንደምትችሉ ማለት ነው። እና ለስራ ቃለ መጠይቅ ስትሄዱ ዩዥሊ የምመክራችሁ ነገር አለ አይደለ? የስራ ቅጥር የወጣውን የስራ ዝርዝር በደንብ አንብቦ መሄድ እንደነዚህ አይነት የቃለ መጠይቅ ጥያቄዎችን ፕሮፐርሊ ለመመለስ በጣም ያግዛችኋል። ሶስተኛ እስኪ ስለ ጥንካሬህ ንገረን ሲባል ሪሊ ጥንካሬን መንገር በጣም ቆንጆ ነው። ለምሳሌ እኔ ልንገራችሁ ጥንካሬ የሚባሉት ቲም ፕሌየር፣ የጋራ አብሮ ከሌሎች የስራ ባልደረቦች ጋር ተባብሮ ስራን መስራት፣ ውጤታማ መሆን፣ ስራ ላይ ፎከስ ማድረግ፣ ዲስፕሊን መሆን፣ ስርዓት ያለው ሰው ለስራው በሚገባ መልኩ ፕሮፌሽናሊ ስርዓት የሚጠይቀውን ስርዓትና ግብረ ገብነት ስነ ስርዓት ያለው ሰው መሆን በጣም የሚያስፈልግ ነገር ነው። ጊዜን በአግባቡ የመጠቀም ልምድ፣ ስራን በአግባቡ የመምራት፣ ዴድላይንን ወይም ደግሞ የስራን የመጨረሻ ቀን ቀድሞ አቺቭ ማድረግ፣ እነዚህ ሁላ ጠንካራ ጎን የሚያስብሉ ክህሎቶች ናቸው። እናንተም ሌሎች ካሉ ጨምሩበት፣ ኮመንት ላይ ማስቀምጡልኝ። አራተኛው ስለ ድክመትህ ንገረኝ ወይም ደግሞ ስለ ድክመትሽ ንገረኝ ነው። አንዳችን የራሳችን ድክመት የስራ ላይ ድክመቶች ይኖሩብናል። ነገር ግን ኢቫሉዌት የሚያስደርጉና ፐርፎርማንሳችንን ዝቅ የሚያስደርጉ ድክመቶች አሉ፣ ቶለሬት የሚደረጉ ድክመቶች አሉ። ስለዚህ እኛ ቶለሬት የሚደረጉና ምንም አይነት ስራ ላይ ችግር የሚፈጥሩ ድክመቶች ናቸው የሚባል አይነት አድርገን መግለጽ አለብን። ወይም ደግሞ ቃለመጠይቅ የሚያደርጉልን ሰዎች አይ ይሄን ድክመትማ ችግር የለውም እንቀበለዋለን የሚሉት አይነት ድክመት ማውራት አለብን። ለምሳሌ እኔ ለጥራት ስለምጨነቅ ብዙ ጊዜ ስራዎቹ ቶሎ አይሄዱልኝም። አንድ ነገር ላይ ፎከስ አደርጋለሁ፣
ለዛ ጥራት እጨነቃለሁ። ስለዚህ ብዙ ታስኮችን አንድ ላይ ማስኬድ ጋፕ አለብኝ። ነገር ግን እሱን ለማሻሻል ጥራትንም ከፍጥነትና ከቅልጥፍና ጋር አብሬ ለማስኬድ እየተጋሁ ነው ለማሻሻል የሚል አይነት መልስ መስጠት። ስራ ተሰርቶ እስከሚያልቅ ድረስ አዜቲም የምንሰራው ስራ ካለ ሰዎችን እየሄድኩኝ ናጋ አረጋለሁ፣ ጨቀጭቃለሁ። ዴድላይን ከመድረሱ በፊት ስራዎቹ በጣም ኤርሊ ቀድመው እጄ ላይ መግባት አለባቸው እና ብዙ ጊዜ ቲሞቼን አብረውኝ የሚሰሩትን የቡድን አካላት አሰለቻለሁ። ነገር ግን ይሄንንም ለማሻሻል እየሞከርኩ ነው። የስራ ቡድኔን በማያሰለች መልኩ ከዴድላይኑ ወይም የስራ ጊዜው ከመጠናቀቁ ቀድሞ ስራዎችን ለመቀበል እየተጋው ነው እና ይህንንም ለማሻሻል እየሞከርኩ ነው ብሎ መመለስ ሁለቱም በጣም ትልቅ ፖይንት አላቸው። ድክመት አይደሉም፣ ሪሊ ድክመት አይደሉም። እነዚህ ፖይንትስ ጠንካራ ጎኖች ናቸው። ዴድላይን ሚት መደረግ አለበት። ስለዚህ ዴድላይን ሚት እንዲደረግ ከቡድን ጋር ፎሎ አፕ ያስፈልጋል። ይሄ ትልቅ ስኪል ነው፣ እንደውም ከወሰድ ነው ማለት ነው። ስትሮንግ ሳይድ ነው ቀጣሪው የሚያየው እና ፕራውድሊ የእናንተ መልስ ፖዚቲቭሊ አክሰፕት ያደርጋል ማለት ነው። ስድስተኛ በስራ ቦታ ላይ ምን ቻሌንጅ አድርጎህ ያውቃል? ምን ችግር ገጥሞህ ያውቃል? እንዴት ፈታኸው? ይህን ፕራክቲካሊ ስራው ዲማንድ ከሚያደርገው ጋር በምሳሌ ማስረዳት ነው። ከነበራችሁ አንድ ኤክስፔሪንስ ላይ ከአሁን በፊት እንዲህ አይነት ችግር ገጥሞ ነበር። ዴድላይን ከማለቁ በፊት ስራው አላልቅልም ብሎ ነበረ። ነገር ግን ዴይ ኤንድ ናይት ከቡድኖቼ ጋር ሰርተን አስተካክለነዋል። የተሰራ ነገር ላይ ሰርተን ያስረከብነው ሰርቪስም ሊሆን ይችላል ፕሮዳክት ተጠቃሚው ወይም ደግሞ ክሊያንቱ ደስተኛ አልነበረም። እኛ ግን እንደገና የከስተመሩን ወይም ደግሞ የክሊያንቱን ፊድባክ ወስደን እንደገና አስተካክለን ክሊያንቱ በሚወደው መልኩ አድርገን ሰርተነው ክሰነዋል ወይም ደግሞ የነበረውን ችግር አስተካክለነዋል የሚሉ አይነት ፖዚቲቭሊ ችግር የሆኑ ነገር ግን ሶሉሽን የተወሰደባቸው ጥሩ መፍትሄ የመጣባቸው የካምፓኒ ላይ ኪሳራ ያላደረሱ ጉዳት ያላደረሱ ደንበኛን ያላሸሹ ችግሮች መሆን አለባቸው ማለት ነው ስትመልሱ እንዲህ አይነት ጥያቄዎችን። ሰባተኛ እስኪ ስለ ደሞዝ ግምትህ ንገረኝ ነው። ብዙ ሰው የስራ ቃለ መጠይቅ ሳደርግ የሚያሰለቸኝ መልስ በካምፓኒው ስኬል መሰረት ነው። ይሄ ባይመለስ ጥሩ ነው። ጀማሪ ልጆችን በካምፓኒው ስኬል መሰረት አይደለም መልሳችሁ መሆን ያለበት። ገና ከዩኒቨርሲቲ ግራጁዌት አድርጋችሁ ወደ ስራ እየገባችሁ ያላችሁ ሰዎች ከሆናችሁ ስለ ደሞዝ መጠን ግምት ንገረኝ ስትባሉ በካምፓኒው ስኬል መሰረት እናንተም እንደዛ አትመልሱ። እናንተ ደግሞ ሞር ማሳየት ያለባችሁ ስራውን መስራት መፈለጋችሁ ነው። ችግር የለውም፣ ስለ ሳለሪ ኔጎሽዬት እናደርጋለን። የኔ ትኩረት ሳለሪው አይደለም። ከእናንተ ካምፓኒ ጋር አብሬ ሰርቼ በቂ እውቀት፣ በቂ ኤክስፔሪየንስ ከዛ በኋላ እናንተ አይታችሁ የምታሳድጉኝ ይሆናል የሚል አይነት መልስ ነው ጀማሪ ልጆችም ስትሆኑ መመለስ ያለባችሁ። ስራ ልምድ ወዳላችሁ ሰዎች እንምጣ። የስራ ልምድ ያላችሁ ሰዎች ከካምፓኒ ወደ ካምፓኒ ሽፍት የምታደርጉ፣ ከኦርጋናይዜሽን ወደ ኦርጋናይዜሽን ሽፍት የምታደርጉ ሰዎች የራሳችሁ ቫልዩ አላችሁ ነው። ያጠራቀማችሁት እውቀት አለ፣ ኤክስፔሪየንስ አለ፣ ክህሎቶች አሉ። ፕራክቲካሊ በመስራት ዓለም ውስጥ ያዳበራችኋቸው የራሳችሁ ማንነቶቻችሁ አሉ እና እነዛን ነገር ሰው ዝም ብሎ ካምፓኒ ስኬል ስላለው ብቻ በዚህ ልግዛ ስላለሽ ትሸጭለታለሽ ወይስ ትሸጥለታለህ? አይሆንም። እናንተ ለዚህ ጥያቄ እንዴት ነው መመለስ ያለባችሁ? ከረንትሊ ካምፓኒያችሁ ወይም ደግሞ ከረንት ያለው ቀጣሪያችሁ እየከፈላችሁ ያለው የሳለሪ መጠን አለ፣ ከረንት ያለው ማርኬት አለ። በዛ ኮምፒተንት በሆኑ ካምፓኒዎች ወይም ኦርጋናይዜሽኖች ላይ ስር በዛ የስራ መደብ በዛ አይነት የስራ ልምድ እና የትምህርት ደረጃ ምን ያህል ይከፈላል የሚለውን ማርኬት አሰስመንት ቀድሞ መስራት በጣም እጅግ አስፈላጊ ነው ማለት ነው። ማርኬት አሰስመንት ትሰራላችሁ። እናንተ ከረንት የሚከፈላችሁትን ታውቃላችሁ።
እናንተ ወርዝ አደርጋለሁ ያለኝ እውቀት ያለኝ ልምድ ያለኝ ኤክስፔሪየንስ እያወጣል የምትሉት አማውንት አለ ማለት ነው። እነዚህ ሁላ ደምራችሁ ከዚህ እስከዚህ ብላችሁ በስኬል ማስቀመጥ ትችላላችሁ። ከቅርብ ኃላፊ ጋር ስትሰራ የገጠመ ችግር ነበረ ወይ? እንዴት ስፈታው? አይ ምንም ችግር ገጥሞኝ አያውቅም አይነት መልስ አትመልሱ። ማንም ሰው ስራ በሚሰራበት ጊዜ የሀሳብ ልዩነቶች ግጭትን ይፈጥራሉ። ይህ ጤናማ ነው። ባይ ዘ ወይ ኤኒ ኦፊስ ኢሚዲየት ሱፐርቫይዘር ከሰቦርዲኔትስ ወይም ደግሞ ከቲምስ ጋር የስራ ባልደረባ ከስራ ባልደረባ ጋር ስራ ተኮር ያለ ግጭት ኦብቪየስሊ ኤክስፔክትድ ነው ነው ይጠበቃል። በቃ ግጭት ችግሩ ያን ግጭት የምትፈቱበትና ማኔጅ የምታደርጉበት መንገድ ነው እናንተን ኢቫሉዌት የሚያስደርጋችሁ ማለት ነው። አዎ አንዳንድ የሀሳብ ልዩነቶች ነበሩን ስራ ላይ። በተለይ አንድ ፕሮጀክት ላይ እኔ በዚህ መልኩ ይሁን ብዬ ሳወራው እሱ ደግሞ በዚህ በኩል ቢሆን አለ። ከሌላኛው አለቃችን ጋር ሆንን ዲስከስ አረግንበት። የተሻለ የተባለውን ሀሳብ ግን ወስደን ተግባራዊ አድርገነው ውጤት አመጣ። በሀሳብ ልዩነት ብዙ ጊዜ ግጭት ከተባለ ግጭት ነው፣ ግን የሀሳብ ልዩነት ላይ አውርተን እናውቃለን ብሎ 9ኛ ከባድ ችግር አጋጥሞት ያውቃል ስራ ቦታ ላይ ተብላችሁ ልትጠየቁ ትችላላችሁ። ለዚህ እኔ ችግር አጋጥሞኝ አያውቅም ብላችሁ ብትመልሱ ስራ ሰርታችሁ አታውቁም እንደማለት መልሱት። የሚሰራ ሰው ዩዥሊ በጣም አክቲቭ የሆነ ሰው ችግሮች ይገጥሙታል። ለምሳሌ ምን አይነት ችግሮች በሉ? ከክላይንትስ ወይም ከከስተመር ከደንበኞች የተጠየቀ ፕሮዳክት ወይም ሰርቪስ ሰዓቱን በጠበቀ እና ጊዜ ላይ አለመድረስ፣ የነዛ የተለያዩ ችግሮች ሊኖሩ ይችላሉ። ሰርቪሱ ወይም ደግሞ ፕሮዳክቱ ዴሊቨር እንዳይደረግ ያደረገበት ምክንያት ሮ ማቴሪያሉ በወቅቱ አለመገኘት ሊሆን ይችላል። አዜቲ መሰራት ያለበት ሰው ከሱ ድርሻ ያለውን አለመስራት ሊሆን ይችላል። በተለያዩ ምክንያቶች ግን ችግር ስራ ሲሰራ ይገጥማል። ዋናው ነገር ለችግሩ መፍትሄ መስጠት መቻልን ነው። ቀጣሪውም ይህንን ጥያቄ ሲጠይቅ ማወቅ የሚፈልገው ነገር ችግር ሲገጥም እንዴት ችግርን ይፈታል ነው። የችግር ፈቺ ክህሎታችንን ኢቫሉዌት የማድረግ ፍላጎት ነው ይህን ጥያቄ የሚያስጠይቃቸው። ስለዚህ ከነበራችሁ አንድ ኤክስፔሪየንስ ውስጥ እንደዚህ አይነት ችግሮች ገጥመውኝ ነበረ፣ የስራ ላይ እንቅፋቶች ገጥመውኝ ነበረ፣ ነገር ግን እንደዚህ አድርጌ ከቅርብ ኃላፊዎቼ ጋር በመወያየት እንዲህ አይነት መፍትሄ ሀሳቦችን በማምጣት ሶልቭ አድርገዋለሁ፣ ችግሩን በውጤታማነትና በስኬት ፈትቼዋለሁ ሚል መልስ ይፈልጋሉ። ችግር መፈጠሩን ብቻ አውርታችሁ ሶሉሽን እንደሌለው የምታቆሙ ከሆነ ፌል እንዳረጋችሁ ቁጠሩት። ይሄ ትልቅ ጥያቄ ነው። ባይዘወይ በቀላሉ የሚታይ በቀላሉ የሚታለፍ ጥያቄ አይደለም። ፕሮብለም ሶልቪንግ ስኪል በጣም ወሳኝ ነው። ኤኒዌር፣ ኤኒ ፖዚሽን፣ ኤኒ ኦርጋናይዜሽን፣ ኤኒ ካምፓኒስ። በዛ መልኩ መመለስ ነው። 10ኛ የስራ ላይ ጭንቀትን ወይም ደግሞ የስራ መደራረብን እንዴት ማኔጅ ታደርገዋለህ ወይም እንዴት ማኔጅ ታደርጊዋለሽ ነው። ብዙ ጊዜ አንዳንዶቻችን የስራ ጭንቀትን መቋቋም አልችል ብለን ወደ ሌላ መስሪያ ቤት የመሄዳችን ምክንያት ሊሆን ይችላል። ስራችንን የማቆም ምክንያት ሊሆነን ይችላል። እንዲሁም ፕሮዳክቲቪቲያችንን ይቀንሰዋል። ሜንታሊ ሄልዚ ላንሆን እንችላለን። የእነዚህ ሁላ ፋክተሮቹ ምንድን ናቸው? ስራን ብዙ ስራዎችን ብዙ ታስኮችን ፕራዮሪታይዝ አድርጎ ቅደም ተከተል አስይዞ ያለመፈጸም ችግር ነው። ይህን ቀጣሪው ይህን ክህሎት በጣም ይፈልገዋል። ሁልጊዜም አሁን የሚባሉ አርጀንት አክቲቪቲስ ታስክስ ከየካምፓኒው በየድርጅቱ አሉ። ግን እነዚህ ነገሮች እኛ እንዴት ነው የምንፈጽማቸው ነው። እናንተ ስትመልሱ ምንድነው ማለት ያለባችሁ? ቅድሚያ የሚሰጣቸው አክቲቪቲዎች ወይም ስራዎች የትኞቹ እንደሆነ እለያለሁ። መጀመሪያ እያንዳንዱን ስራዎች በየዴድላይናቸው ወይም ደግሞ በየጊዜ ገደባቸው ዘርዝሬ ፊት ለፊቴ ፕላን አድርጌ አስቀምጣለሁ። ከዛ ውስጥ ታይም ብሎክ አስቀምጣለሁ። ታይም ብሎክ ማለት
ይሄን ስራ ከዚህ ሰዓት ጀምሬ እስከዚህ ሰዓት እጨርሰዋለሁ። ብዙ ታስኮች ካሉ ኦፊሱ ምቹ ካልሆነ ሰዎቹ የሚወጡ የሚገቡበት ቢሮ ከሆነ ራሴን ገንጠል ብዬ ስራዎችን በትኩረት እንድሰራ የሚያስችለኝ የወርኪንግ ኢንቫይሮንመንት እፈጥራለሁ። ሌሎችን መስራት የሚችሉትን ስራ ደሊጌት አደርጋለሁ። ደሊጌሽን በጣም ጥሩ ነገር ነው። ባይ ዘ ወይ ኤኒ ካምፓኒስ ይሄንን ስኪል ይፈልገዋል። አንድ ሰው ሁሉንም ስራ ላይወጣው ይችላል። ሌሎችን የሚያበቃበት መንገድ ነው። ባይ ዘ ወይ ዴሊጌሽን ስራን መወከል፣ ይሄን ስራ አንተ ስራው፣ ይሄን ስራ አንቺ ስሪ ብሎ መስጠት ማለት ነው። ስለዚህ ሰዎቹን እንዳቅማቸው አብረውን የሚሰሩ ስራ ባልደረቦቻችንንም ሆነ ኦፊሰርስ ከኛ በታችም ያሉ ሰዎች ሊሰሩት የሚችሉትን እያየን ማሰራትም አንዱ ተደራራቢ ስራ ማኔጅ የምናደርግበት መንገድ ነው እና እነዚህ ነገሮች አርቲኩሌትድ አድርጎ ሊስት ዳውን አድርጎ ፕሮፐርሊ አድሬስ ማድረግ የጥያቄያችሁ መልስ በጣም ቫልዩ እንዲደረግና ወደሚቀጥለው ፕሮሲጀር እንድትሄዱ ምክንያት ይሆናል ማለት ነው። 11ኛ ስህተት ሰርታችሁ ታውቃላችሁ ወይ ተብለን ከተጠየቅን አዎ ሰርቼ አውቃለሁ። ኦብቪየስሊ መመለስ ያለበት ጥያቄ ነው። የሚሰራ ሰው ይሳሳታል። ዩዥሊ የሚሰራ ሰው ይሳሳታል። ሁልጊዜም እንደምለው የማይሰራ ሰው ነው የማይሳሳተው፣ የማይሞክር ሰው ነው የማይሳሳተው። ስለዚህ አልሳሳትም ብትሏቸው ምንም ስራ እየሰራችሁ አይደለም፣ አይሰሩም። ሲታዘዙ ብቻ ነው ይሄን አድርጉ ተብሎ ሲጠየቁ ብቻ ነው የሚሰሩት ማለት ነው። ስለዚህ የፈጠራ ክህሎት የላቸውም፣ አስበው የመስራት ልምድ የላቸውም ተብላችሁ ጄጅ ትደረጋላችሁ። ስህተትን ሰርቼ አውቃለሁ። ሲምፕል የሆኑ እናንተ ክሪቲካሊ ስህተት ሰርታችሁ ካምፓኒን ሪስክ የሚያደርግ ወይም ኦርጋናይዜሽንን ተጠያቂ የሚያደርግ ስህተት እንደምትሰሩ ማውራት የለባችሁ። ትንንሽ ስህተቶች ሰርታችሁ ግን ያን ስህተት ኢሜዲየት ሱፐርቫይዘሮቻችሁ ጋር ሲደርስ ታርሞ ተስተካክሎ ተምራችሁበት እንዳለፋችሁ ግን መንገር መቻል አለባችሁ። 12ኛ በ5 ዓመት ውስጥ የት ደርሳለሁ ብለህ ታስባለህ? የት ደርሳለሁ ብለሽ ታስቢያለሽ? ይህም ዩዥሊ የሚጠየቅ ጥያቄ ነው። እናንተ ምን ያህል ፕሮፌሽናሊ ራዕይ ያላችሁ ሰዎች እንደሆናችሁ፣ ህልም እንዳላችሁ፣ የምትደርሱበትን የምታውቁ ሰዎች እንደሆናችሁ፣ ከዛ ድርጅት ጋር አብራችሁ የመስራት ፍላጎታችሁና ቆይታችሁ ምን ያህል እንደሆነ ፍላጎታችሁን ለመመዘን ነው ባይዘወይ ጥያቄ የሚጠየቀው። ስለዚህ በ5 ዓመት ውስጥ ከዚህ ካምፓኒ ጋር አብሬ የሚቆይ ይመስለኛል። ከፍተኛ የኃላፊነት ነገሮችን የሚቀበል ይመስለኛል። ከስሬ ሰዎችን አበቃለሁ፣ አሰለጥናለሁ። ሲቻል ወደ ሲኒየር ሌብሉ ወደ ከፍተኛው ደረጃው የሚሄድ ይመስለኛል። ራሴን ደግሞ ወደ ከፍተኛ የስራ መደቦች ወይም ደግሞ ማኔጅመንት ሌቭሎች ለመሄድ ራሴን አበቃለሁ። በዚህ መልኩ ጥያቄያችሁን መመለስ ትችላላችሁ። 13ኛ ከሌሎቹ ሰዎች ጋር ተግባብተው የመስራት ልምዶ ምን ይመስላል ተብለን ልንጠየቅ እንችላለን። አንድ ዲፓርትመንት ውስጥ አንድ ታስክን የጋራ እንድትጨርሱ ሊሰጣችሁ ይችላል። እዚህ ላይ ብቁ መሆን አለባችሁ። ቡድን የማዋቀር በቡድን ውስጥ የተሰጣችሁን ኃላፊነት በሚገባ የመወጣት ክህሎት ሊኖራችሁ ይገባል። ስለዚህ እነዚህን ነገሮች ያካተተ መልስ መመለስ አለባችሁ። የቡድን ስራ ላይ በጣም ጎበዞች እንደሆናችሁ፣ አክቲቭሊ ኢንቮልቭ እንደምታደርጉ፣ ራሳችሁ ኮኦርዲኔት እንደምታደርጉ፣ የተሰጣችሁን ኃላፊነት በቡድን ውስጥ በሚገባ እንደምትወጡ፣ እንዲሁም ደግሞ ሌሎች የቡድን ሰራተኞች ኃላፊነታቸውን እንዲወጡ የበኩላችሁን ድርሻና ፎሎአፕ እንደምታደርጉ መናገር፣ መዘርዘር፣ መግለጽ ይኖርባችኋል ማለት ነው። 13ኛ እስኪ ጥያቄ ካለች እንዲህ አይነት ጥያቄ ዝም ብሎ ጥያቄ ለመጠየቅ አይደለም። እናንተ ምናልባት ጥያቄ ካላችሁ አድሬስ አድርገዋችሁ በዛ መልኩ ፊድባክ ለመቀበል ምናምን አይደለም። ጥያቄው አንዱ ራሱ ኢቫሉዌሽን ነው። እስኪ ጥያቄ ካለሽ ተብሎ መጠየቅ። አይ ጥያቄ የለኝም ማለት ፌል ያስደርጋል። ስለዚህ ጥያቄ መጠየቅ አለባችሁ። ሚኒመም ቢያንስ 2 ጥያቄ መጠየቅ አለባችሁ። አንደኛው ብመጣ ለ90 ቀናት ወይም ለ2 ወራት ምን ኃላፊነትን ነው ከኔ የምትጠብቁት? ሁለተኛ መስሪያ ቤቱ ወይም ደግሞ ድርጅቱ አሁን ላይ የገጠመው ችግር ምንድን ነው እና እኔ
መርጣችሁን ጆይን ካደረኩኝ እዛ ላይ ምን ኮንትሪቢዩት ማድረግ እንደምችል እንዳስብበት እንዲረዳኝ ነው የሚሉ ጥያቄዎች ስራን ከመስራት ጋር የተገናኙ ነገሮችን መጠየቅ አሪፍ ነው እንጂ 14ኛው ጥያቄ አንተን ብንቀጥርህ ወይም አንቺን ብንቀጥርሽ ለ90 ቀናት ሊሏችሁ ይችላሉ፣ ለ60 ቀናት ሊሏችሁ ይችላሉ፣ ለ10 ቀናት ሊሏችሁ ይችላሉ። ምን ይጠብቀኛል ብለህ ታስባለህ? ሊሏችሁ ይችላሉ። ስለዚህ ይሄ ሁልጊዜም ሲቪ ስታዘጋጁም እንደምነግራችሁ፣ ለስራ ቃለ መጠይቅ ስትሄዱም እንደማወራችሁ የስራ ዝርዝሩ ማስታወቂያ ላይ የወጣው ይሄን ሰራተኛ ብንቀጥረው ይፈጽሟቸዋል ብሎ የምታስቧቸውን ስራዎች 1 2 3 4 ብለው የዘረዘሯቸውን የትኛው ይቀድማል የሚለውን መጥቀስ በጣም ቆንጆ ነው። ስፔሻሊ 90 ቀን 60 ቀን ለሚሉ ጠይቋችሁ ለ10 ቀናት ለ5 ቀናት ቢሏችሁ ግን ሞር ኦርለስ የካምፓኒውን ፖሊሲ፣ ፕሮሲጀር፣ አሰራር፣ ስርዓት መረዳት ይቀድማል አይደለ? እያንዳንዱን ነገር ማንበብ ነው፣ ዶክመንት ማየት ነው፣ መረዳት ነው። የትኛው ከየትኛው ላይን ግንኙነት አለው የሚለውን አንደርስታንድ ማድረግ እና ጋፑን መለየት ነው። ካምፓኒው ላይ ያለው በእናንተ በምትቀጠሩበት የስራ መደብ ወይም ፖዚሽን ላይ ካምፓኒው ምን አይነት ጋፕ አለበት፣ ምን ጋፕ አለው፣ ያንን ጋፕ አሰስመንት ለመስራት ጊዜ ይኖራቸዋል። የመጀመሪያዎቹ 30 ቀናት የምንበላቸው የመጀመሪያዎቹ 20 ቀናት የምንበላቸው እና በዛ መሰረት ትሰሩታላችሁ። ጋፕ አሰስመንቱን አናላይሲሱን ሰርታችሁ ለቶፕ ማኔጅመንት ፎር ዲሲሽን ሜኪንግ የሚጠየቁ ሪኩዌስትስ ካሉ አዜት የሚሰሩ ነገሮች ካሉ አፕሩቫል ትጠይቁባቸዋላችሁ። ከዛ በኋላ በዛ መሰረት በሰራችሁ ጋፕ አሰስመንት መሰረት የስራ ፍጻሜያችሁን ትጀምራላችሁ፣ አፈጻጸማችሁን ትጀምራላችሁ ማለት ነው። 15ኛው ጥያቄ አስተያየት አለ ወይ? ስለነበረን የስራ ቃለ መጠይቅ ቆይታም ሊሆን ይችላል፣ ስለ ካምፓኒው የምትሰጠን አስተያየት አለ፣ የምትሰጪን አስተያየት አለ ተብላችሁ ልትጠየቁ ትችላላችሁ። አይ የለም ብላችሁ አትውጡ። ስለነበራችሁ ቆይታ አትሊስት አመስግኑ። ጥሩ የኢንተርቪው ዲስከሽን ነበረን፣ ከእናንተ ብዙ ተምሬያለሁ፣ ያላወቅኳቸው ነገሮች አንደርስታንድ አድርጌያለሁ፣ እንዲሁም ከስራ ቦታ ከዚህ ኢንተርቪው በኋላ ስወጣ መፈጽማቸው ይሆናሉ አንዳንዶቹ ብሎ ፖዚቲቭሊ የነበራችሁን ቆይታ መልካም እንደነበረ ማመስገን እና እድሉንም ይህን የስራ ቃለ መጠይቅ እድል ስለሰጧችሁ ማመስገን መቻል አለባችሁ። ቴንኪዩ ሶ ማች። ይሄ ነበር የዛሬ የቪዲዮ ሀሳባችን። ኮመንት ላይ አስቀምጡልኝ እንድሰራላችሁ የምትፈልጓቸው የቪዲዮ ሀሳቦች እሰራላችኋለሁ። ሰብስክራይብ፣ ሼር፣ ኮፒ ሊንክ እንደ ሁልጊዜው አይረሳ። ቸር ሰንብቱ።